በስም በአካል በግብር ሶስት እያል ብናምንም አንድ እግዚአብሔር እንጂ ሶስት አምላክ አንልም። በአካል በስም በግብር በፍጹም ሶስት ነው። ሁለትም አይደለ አራተኛም የለው። የወር አበባ ላይ የሆነች ሴት የጥምቀት ቀን ባሕረ ጥምቀት ላይ ጠበል መረጨት ትችላለች? በ11 ማለት ነው። ባሕረ ጥምቀቱ ጋር ህዝቡ ሲረጭ አብራ መረጨት ትችላለች? ነፍሰ ጡርስ? የብዙዎቻችሁ ጥያቄ ነው፣ እነግራችኋለሁ። ሁላችሁም ታዲያ ለሁሉም እንዲደርስ ቪዲዮ በቅንነት ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ጀምሩት። የልብ ቅርጿን ተጫኑና ሁላችሁም ላይክ አድርጋችሁ ጀምሩት። ቤቱን ደግሞ ፎሎ አድርጉት። እናም እንግዲህ የጥምቀት ቀን በ11 ማለት ነው ጠዋት ላይ 12 ሰዓት አካባቢ ስርዓተ ቅዳሴ ከተደረሰ በኋላ ማለት ነው ጠበል ሁላችንም እንረጫለን። ያን ጊዜ ታዲያ የወር አበባ ላይ የሆነች ሴት መረጨት ትችላለች እያላችሁ ጠይቃችሁኛል። አዎ ትችላለች፣ መረጨት ትችላለች። ነፍሰ ጡርም እንደዚያው ትችላለች። ነፍሰ ጡርማ ምን ችግር አለ? እና መረጨት ትችላለች። ያን ቀን እንግዲህ ሁላችንም ነጭ ለብሰን በዓለ ጥምቀቱን እናከብራለን ማለት ነው። ለዚያው ያብቃን፣ በሰላም ያድርሰን፣ በሰላም አድርሰኝ እያላችሁ ሁላችሁም ኮሜንት ላይ ጻፉልኝ። ቪዲዮውን ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም ማዳረስ እንዳትረሱ። ቤቱ ይጠቅማችኋል። ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ትክክለኞቹ አይሁዶች እነማን ናቸው? ክርስቲያኖች ናቸው። ልብ ብላችሁ ስሙ። አይሁድ ማለት ምን ማለት ነው? አማኝ የሚታመን ነው። አሁን እነዚያ ስለካዱት ትክክለኛው አይሁድነት ለማን ተሰጥቶናል? ለኛ ተሰጥቶናል። እነሱ ከአይሁድነት ወጥተው አይዛብ ሆነዋል። በአይዛብ ስም ነው የሚጠሩት እነሱ። ስለዚህ እኛ ትክክለኞቹ አይሁድ እኛ ነን። ትክክለኞቹ አይሁድ ማለት በሚገባ ያመን፣ ትንቢት ሲነገር ያላየን፣ ሱባኤ ሲቆጠር ያልነበርን፣ ነቢያት ከኛ ያልተወለዱልን፣ በቦታው ያልነበርን እኛ ስላመን ነው። አሁን የአይሁድን ብኩርና ወልደ ዘበኩሬ እስራኤል የበኩር ልጆች ናቸው ብሏቸው ነበረ። አሁን እኛ የበኩር ልጆች እኛ ሆነናል። ተጠምቀን ስጋውን የበላ ነው ደሙን የጠጣ ነው። ስለዚህ ምን ሆነ? ብኩርና ለአይሁድ ሳይሆን ለኛ ነው ማለት ነው። የእግዚአብሔር ቤተሰቦች ቤተ ክርስቲያን ጧት ሂዱ አስቀድሱ የምንባል እኮ የጽድቅ መስፈርት ለማሟላትና ግዴታን ለመፈጸም አይደለም። ውድ ፍጥረቶች ስለሆንን መኖሪያችን በንጉሱ ቤት ስለሆነ ነው። ውድ ነንና መኖሪያችን በቤተ መንግስት መሆን አለበታ። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። በዚህ እንኖራለን። እግዚአብሔር እኮ ያለ ወረፋ ነው። ዘበኛ የለብህ፣ ወረፋ የለብህ፣ ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባት ቤተ መንግስት ወደ ቤተክርስቲያን ትገባለህ። ያለ ከልካይ እኮ ነው። የሚሰማን ደግሞ እኩል አተ ይዘህ አይልም። እናንተ ግቡ፣ እናንተ ኑ፣ አንተ ና፣ አንቺ ነይ አይልም። እግዚአብሔር ሁላችንም የሚሰማን አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እሱ ዋጋ ሰጠ። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። መማር ማለት ስማርት ቲንኪንግ ማለት ነው። በሳል አስተሳሰብ የሚያስብ ማለት መማር ማለት በስሎ ማሰብ ነው እንጂ ሰርቲፊኬት መያዝና ቆም መልፋት ማለት አይደለም። መማር ማለት በስሎ ማሰብ። እስቲ በሉ መማር ማለት በሉ ምን ማለት ነው? ትናንትና ዛሬና ነገን አገናኝቶ ማሰብ፣ እያሰቡ መኖር፣ እያሰቡ ማደግ፣ እያሰቡ መሞት ነው መማር ማለት። ስሙት። ኪሩቤል የሚሸከሙትን አምላክ ቀና ብለው አይተውት አያውቅም። እሷ ግን የምትሸከመውን ልጇን በጀርባው ላይ አዝላው ሲጮህ እንኳን ድምፁን ሰምተዋለች። ለሷ የልጇን ለቅሶ ሰማች ተብሎ አይነገርላትም። እሷ ተራ የሆነ የልጅ ለቅሶ አይደለም የሰማችው፣
የአምላክን ጥሪውን የሰማችሁ። በእመቤታችን ተደርጎ ለእመቤታችን የተደረገ ምንም ነገር ለሰው ያልተደገመ፣ ለሷ እግዚአብሔር ያረገላት ነገር በሙሉ ለሰው የማይደገም ነገር። ሌላው ሰው እናት ተብሎ ሊጠራ ይችላል፣ የአምላክ እናት አይባል። ሌላ ሰው አጠባ ተብሎ ሊነገር ይችላል። ሰማይና ምድር ለዘረጋው ሌሎቹን ለሚመግበው አምላክ ግን ጡቱን ሰጠ ተብሎ አይነገርለት። ሌላ ሰው ልጁን አዘለ ሊባል ይችላል። ለሷ ግን ያዘለችው ጀርባዋ ጀርባ ብቻ አይደለም፣ የኪሩቤልን ዙፋን ይበልጣል። እሷ ያየችው የልጆቿን አይን ብቻ አይደለም፣ ዓለማትን በሙሉ የሚመለከተው የአምላክን አይን የተመለከተችው። ለሷ ነው ወላዲተ አምላክ ዕፀ ጳጦስ ተብሎ ጥብቅና የተቆመላት። ስለሷ በግልጽ የተነገረውን አንዲትን ነገር ንስጥሮስ ግን ሲክድ ሲመለከቱ አበው አልቻሉም፣ ቄርሎስ አልቻለም። ቆሞ ተናገረ፣ እሷ ወላዲተ አምላክ ናት አለ። ንስጥሮስ ተነስቶ የቁስጥንጥንያ ጳጳስ ሆኖ አምላክ ሁለት ባህሪ ነው ብሎ ተነሳ። አንዱን ስራውን ሲሰራ አምላክ ነው፣ ሌላውን ሲሰራ ስጋ ነው ብሎ ከፋፈለው። እኛ ግን ይህን አናምንም አለ ቅዱስ ቄርሎስ። አምላክ ሰው ከሆነ በኋላ አንለያየውም አለ። ለትምህርት ለማስተማሪያ ፍጹም አምላክ መሆኑን ፍጹም ሰው መሆኑን ለማጠየቅ እንዲህ ነው እንደዛ ነው ልንል እንችላለን። ነገር ግን ለማስተማሪያነት የተጠቀምነውን ለማሳያነት ያነሳነውን ነገር ግን ሙሉ በሙሉ ጨምቀን ሁለት ባህሪ ነው ብለን ክብር ይግባውና እንናገረው። አንድ ባህሪ ፍጹም ሰው ፍጹም አምላክ ነው ስጋን ከተዋሃደ በኋላ። ይሄንን ለየው ንስጥሮስ። ይሄንን ብሎ ግን አላቆመም። ክብር ይግባትና ወደ እመቤታችንም ዞረ። እሷ የወለደችው ሰውን ነው እንጂ አምላክን አይደለም ማለት። ስለዚህ ጥብቅና ቆሙላት። እንዴት ልትል ትችላለህ አለ ቄርሎስ። እሷማ ወላዲተ አምላክ ናት እንጂ የገብርኤልን ብስራት ረሳኸው ብሎ ተናገረ። ትወልጃለሽ ብሎ የነገራት እኮ ያለ ዘርአ ብእሲ ነው። ከሴት ወገን ያለ ወንድ ዘር ጸንሶ የወለደ ማንን ታውቃለህ? ማንም። እሷ ብቻ ናት። ከሴት ወገን ያለ ወንድ መጽነስ ብቻ አይደለም፣ ጸንሳ የወለደችው ከሦስቱ አካላት አንዱ የሆነ ከሷ ውጭ ማን አለ? ማንም። ዕፀ ጳጦስ አንደኛው ማሳያ ነው። በሙሴ ዕፀ ጳጦስ አይተናታል። በጣም ልናርመውም የሚገባን አሁን መቼም እንደምታውቁት ሞባይል ያልያዘ የለም። አሁን ከመካከላችን እንደ ሞባይል ያልያዘ እጁን አውጣ ብል እጁን የሚያወጣ የለም። ሁሉም ሞባይል አለ አይደል? ምእመናን ሁላችንም ሞባይል ይዘናል። እና እየታዘብኩ ያለሁት እናንተም ሁላችሁም እየታዘባችሁ ያላችሁት ሁሉም ካሜራማን ሆነ። ታቦት ሲወጣ፣ ውደት ሲደረግ፣ ቅዳሴ ሲቀደስ፣ ሲዘመር ከመዘመር ይልቅ ከማጨብጨብ ይልቅ ፎቶ አንሺ ሆነ ሁሉ፣ ቪዲዮ ቀራጭ ሆነ ሁሉ። እረ ይሄ ነገር ወዴት እየወሰደን ነው? ምእመናን አይገርማችሁም? ልክ ነን ብላችሁ ነው? ተው፣ ልብ ብላችሁ እስኪ። ሁሉም ከማጨብጨብ ይልቅ ሞባይላችን የያዛትን ሞባይል ይዞ በቃ ይቀርጻል፣ ፎቶ ያነሳል። ይሄ አይገባም። እነማንን ልናነሳ ነው? እነማን ሲዘምሩ እኛ እንሽልን ሆነ? ሁላችንም ካሜራማኖች ከሆኑ ይሄ በጣም ሊታረም ይገባል። ቤተሰቦቻችን ልባችን ላይ ነው መቅረጽ። ፎቶ ማንሳት ያለብን በአእምሯችን ነው። የእግዚአብሔርን ውለታ የእግዚአብሔር ድንቅ ሥራ እያሰብን ዝማሬውን ምስጋናውን በአእምሯችን ላይ ነው መሳል ያለብን መቅረጽ ያለብን። እና ይህ በጣም እያበላሸን ነው። አባቶች፣ እናቶች፣ በተለይም ወጣቶች ልጆቻችን ፎቶ ልታነሱ ሳይሆን ልትዘምሩ ነው የመጣችሁት። እጃችሁ ፎቶ ካሜራ ይዞ ወይም ደግሞ ሞባይል ይዞ የሚያረፍድበት ሳይሆን የሚያጨበጭብበት ሰዓት ነው ይሄ ሰዓት። እና ይሄን አርሙት ወገኖች። በኃጢአታችን ያልቀሰፈን ያላጠፋን እግዚአብሔርን በፍቅር ሆነን ማመስገን ነው የሚጠበቅብንና ይሄን ቀንሱት ለማለት ነው። አይገባም፣ አይጠቅመንም። ይህን እንድትወስዱት ነው። ምክንያቱም አለማመስገን እርጉም መሆን ነው፣ ማመስገን ምስጉን መሆን ነው። ስለዚህ አመስግኖ መባረክ የማይችል ሰው በመካከላችን ሊኖር አይገባም። ሁላችን ማመስገን፣ ሁላችን እልል ማለት። ምን እየሰራ ነው የዛሬው ወጣት? ከሞላ ጎደል ከጥቂቶቹ በስተቀር አንዳንድ ጊዜ
የክርስትና ደሴት በሚባለው የክርስትና አካባቢ በሚባለው እንኳ መልኩን እየቀየረ ነው። ባላስፈላጊ አደንዛዥ እጽ መስከር ተጀምሯል። አንድን ሌብነት ናቸው፣ የሌብነት ምልክቶች ናቸው ከሚያስብሉት ድራጎቶች መካከል አራተኛውን አንብቡልኝ። ምን ይላል አራተኛው? በሀገር ሽማግሌ ስም በህግ መጠየቅ ያለባቸውን ነገሮች እንታረቃለን በሚል ስም የሚደረጉ ድራጎቶች የሌብነት ምልክቶች ናቸው ይላል። እኔ አይደለሁም ያልኩት፣ አዋጁ ነው ራሱ ያለው። ፕሮፌት ነው ምናምን የሚባለው ሄኖክ ግርማ ጠቅላላው የሰላሌ ሰው አገሩ የጠንቋይ አገር የመተተኝ ካለ በኋላ እልም ብሎ ብር አለው አሜሪካ ሄደ። አሜሪካ እንደዚህ ኢትዮጵያ ቁጭ ብላ የተሳደብክ ብር የምትለቅምበት በእግዚአብሔር ስም ብር እየለቀምክ ጭንቅላት የሚደንዝበት ሀገር አልነበረም። እና አሁንም ተመልሶ ሊመጣ አስቦ የሀገር ሽማግሌ ነን፣ አባገዳዎች ነን፣ ሀደ ሲንቄዎች ነን የሚሉ ማን ነው ሀደ ሲንቄ ሰጠ? ከህብረተሰቡ ጋር እናስታርቀዋለን ብለው መጡ። ከየትኛው ህብረተሰብ ነው የምታስታርቀው? አባቴ የሰላሌ ህዝብ የተጣላው እኮ አንድ ጮማ ጭንቅላት ያለው ሰው ነው መጥቶ የሰደበው እንጂ ከማንም ብሔር ጋር ከማንም ማህበረሰብ ጋር አልተጣላም። የተሳደበ ሰው ደግሞ ህብረተሰብን በዚህ ደረጃ የተሳደበ ሰው ደግሞ በህግ አግባብ ሊጠየቅ ነው የሚገባው እንጂ ለአንዳንድ አካላት ብር በማቀባበል ታረቁ የሀገር ሽማግሌ ተመታ ከሰላሌ እንደዚህ አይነት ህግ የለም። በህግ አግባብ ነው መጠየቅ ያለበት። እና የሀገር ሽማግሌ ነን፣ የሃይማኖት አባቶች ነን፣ የሀደ ሲንቄ ነን፣ አባገዳ ነን የምትሉ ዲሲፕሊን አስተምሩት። እንደዚህ አይነት ሰዎችን ዲሲፕሊን አስተምሯቸው። ሌላም ሰው ነገ ይመጣና እንደ ሀገር ይሰድበናል። ሰድቦናል እኮ ከዚህ በፊት እኮ ሌብነት ያለው ደሃ ሰፈር ነው ብሎናል እኮ። ሌብነት ያለው ደሃ ሰፈር ነው ፈልገን አይደለም እኮ ደሃ የሆነው አባቴ። እንዳንተ አይነት ሰዎች ናቸው ደሃ እንድንሆን ምክንያት የሆኑት ከኛው በለቀሙት ብር። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው እየሰደበን ሄደ። ዛሬ ምንም አናመጣም፣ የህብረተሰቡን ጠንቋይ ነህ መተተኛ ነህ ብሎታል። እነዚህ ሰዎች ይመጡና የህግን ስርዓት ባልተከተለ መልኩ ሌላ ትላልቅ ጉዳዮች ላይ ሽምግልና ብትቀመጡ ምን አለበት? ተቃዋሚ ፓርቲ ነን የሚሉ በተለያዩ ቦታዎች አንጃ አንስተው የሄዱ ሰዎችን እባካችሁ ተዉ፣ ሀገርን ይጎዳል ብላችሁ መሃል ብትገቡ ምን አለበት? አንድ ግለሰብን ከህብረተሰብ ጋር እኛ ከሱ ከማንም እኮ እንትን የለንም። አንድ ግለሰብ ሰድቦናልና ስለዚህ ፍትህ ይገባናል፣ ይምጣና ህግ ይጠይቀው። ከህግ በኋላ የምንነጋገራቸው ነገሮች ሊኖሩ ይችላሉ እንጂ ብታርፉ ጥሩ ነው። ሽማግሌ ነን የምትሉ ሽምግልናችሁን ይዛችሁ ቁጭ ብትሉ መልካም ይመስለናል። የጠቅላይ ሚኒስትሩ አማካሪ የሆኑት ዶክተር ለታ ተስፋዬ አሜሪካ ቨርጂኒያ ውስጥ ባረፉበት ሆቴል ውስጥ ሞተው መገኘታቸው እየተነገረ ይገኛል። የቻላችሁትን ያህል ላይክ፣ ኮፒ ሊንክ፣ ሼር በማድረግ አካውንቱን ነቃ እናድርገው። ጉዳዩ ምንድነው? እንግዲህ የደንቢ ዶሎ ዩኒቨርሲቲ ፕሬዝዳንት የነበሩትና አሁን ላይ የጠቅላይ ሚኒስትር አማካሪ የሆኑት ዶክተር ለታ ተስፋዬ ጁላይ ቅዳሜ ጠዋት ከአዲስ አበባ ወደ ዋሽንግተን ዲሲ ከመንግስት ልዑካን ቡድን ጋር አብረው ተጉዘው ነበረ። ዛሬ ዶክተር ለታ ባረፉበት ሂልተን ሆቴል ውስጥ ቨርጂኒያ ውስጥ ማለት ነው ሞተው መገኘታቸው ተነግሯል። ዶክተር ለታ የኢትዮጵያ የፓርላማ አባልም ነበሩ። አስከሬናቸው ነገ ወደ ሀገር ቤት በኤምባሲ በኩል ይሸኛልም ተብሏል። የሆስፒታል ምርመራ ውጤት ምን እንደሆነ እስካሁን ድረስ ይፋ አልተደረገምም ተብሏል። ዶክተር ለታ ገና በዚህ ዘመናቸው 2 የዶክትሬት ዲግሪ እንዳጠናቀቁ እንዲሁም የደንቢ ዶሎ ዩኒቨርሲቲ በማስፋፋት ትልቅ ስራ እንደሰሩም ተነግሯል። በቤተ ክርስቲያን ግቢ ውስጥ ለአንድ ሙስሊም ቤት እየሰሩ ነው። ጥምቀት ባለፈው ዓመት በኢትዮጵያ ደረጃ 22,000 ቦታ ታቦት ወጥቶ ጥምቀት ተከብሮ ገብቷል። ችግር የገጠመን ወይብላ ማርያም አንድ ቦታ የፈለኩት ነው። ወይብላ ማርያም አንድ ቦታ። ወይብላ ማርያም ከሰሞኑ የቤተ ክርስቲያኗ መዋቅር ውስጥ ያሉ ሰዎች ለአንድ ሙስሊም ቤተ ክርስቲያን ውስጥ ቤት ሲሰራ ተፈቅዶለት ለአንድ ወር ፈቃድ ሰጥተውት ነበር። የቤተ ክርስቲያን ግቢ ውስጥ ነው የምነግራችሁ። ስለዚህ ችግር እየፈጠሩ ያሉት እዛው መዋቅር ውስጥ ያሉና በዛ ዙሪያ ያሉ አካባቢ ግለሰቦች ናቸው። ከሃይማኖቷ ውጭ ያሉ ሰዎች ናቸው። መረጃ እንዲሆናችሁ ነው የምንናገረው። ማወቅ ከፈለጋችሁ ሰሞኑን ኦሮሚያ ፖሊስን ማነጋገር ትችላላችሁ። ኦሮሚያ ፖሊስ አነጋግሩ። ቤቱን ያፈረሱ ሰዎች አሉ። ለምን ፈረሰ ብለው ደግሞ የታሰሩ ሰዎች አሉ። የታሰሩ ሰዎች እንዳሉ ነው የሰማነው።
መፈታታቸውን ሰምተናል። ኦሮሚያ ፖሊስ ይሄን ነገር እንዳረጋጋው ሰምተናል። ችግሩ ያለው ቤተ ክርስቲያኗ ውስጥ ያለው አስተዳደርም ጨምሮ እዛ ውስጥ ያሉ ደግሞ ሌሎችም ጨምሮ ተፈራርመው ለሙስሊሙ ሰጥተው ቦታ ቤት እንዲሰራበት አድርገው ቤተ ክርስቲያን ግቢ ውስጥ ነው የምነግራችሁ ያላት ይዞታ ውስጥ አስገብተው ቤት አሰርተው ችግር እየፈጠሩ ያለው። ለጠቅላይ ሚኒስትሩ ንገሩልኝ። ችግሩን የሚፈጥሩት እዛ አጠገብ ያሉትና እዛ ውስጥ ያሉት ናቸው። ስለዚህ 22000 እንዲሞላ አንዷን እናስተካክላት። ቀጣይ 22000 የሚወጣል አይደለም ታቦት አሁንም ሲወጣ ያቺ 21999 የነበረችውን ብቻ የጎደለችውን አንዷ ችግሯ ይሄ ነው። አንደኛ ቤተ ክርስቲያን ግቢ ውስጥ ፈቃድ የሚሰጡትና ስህተት የሚሰሩ ሰዎች እዛው አንድ ያሉ ናቸው። ሁለተኛ ደግሞ ከቤተ ክርስቲያኗ መዋቅር ውጭ ሆነው በሌላ የጸጥታ መዋቅር ውስጥ ሆነው እዛ ቦታ ላይ ሙስሊሙ ሲሰራ እንዲሰራ ፍቀዱለት ብለው የሚያስገድዱ አካላት አሉ። ይሄንን የኦሮሚያ ፖሊስ ያውቀዋል። መረጃውን እንግዲህ ነገርኳችሁ። ለጠቅላይ ሚኒስትሩ አድርሱልኝ። ያቺ በጥምቀት በዓል አንድ ቦታ ችግር የምትፈጥረው ቦታች ቦታ ነች። ችግሯም ይሄ ነው። በቅጽራ ግቢዋ ውስጥ ለምሳሌ መስጊድ ውስጥ ለአንድ ቄስ ቤት መስራት እንደማለት አይቻልም አይደል? የአርሲ ክርስቲያን ስለሆንኩ በጣም እፈራለሁ። ህዝቤ በተለይ ክርስቲያኑ አይሾ ስፒድ መጣ ወለጃንካ አንድ ለሃይማኖታችን ምንም ነገር ማድረግ የማይችል ሰው መጣ ተብሎ ሰው ጫጫታው ጋጋታው ወደዛ ነው። እኔ ግን እንዳንድ የአርሲ ክርስቲያን አሁን ላይ በጣም ነው የምፈራው በጣም። ምክንያቱም አሁን ጸጥ ተብሏል። ምን እየተሴረ ምን እየታቀደ እንዳለ እንኳን ማወቅ አይቻልም። ትዝ ይላችኋል ወለጋ ላይ ያ ሁሉ ክርስቲያን ሲያልቅ ልክ የሆነ ቀን ይመጣሉ ያጠቃሉ። ከዛ ሚዲያው ለአንድ ሳምንት ለሁለት ሳምንት ያራግባል። ከዛ የወታደሩም ይገባል። ከ15 ቀን በኋላ ወታደሩ ለቆ ሲሄድ 15 ቀን ሙሉ ያቀዱትን ይመጡና እንደገና ፍጅት እያደረጉ በእንደዚህ አይነት ስትራቴጂክ በሆነ ሲስተም ነበር ወለጋ ላይ ያለ ክርስቲያን ፍጅት ያደረጉት። አሁንም አርሲ ላይ እንደዚህ አይነት ስትራቴጂ እየተተገበረ እንደሆነ ነው ማቀም የሚገባኝም ራሱ። ምክንያቱም በተደጋጋሚ አርሲ ሸርካ ላይ ነመርቲ ላይ ብዙ አካባቢዎች ላይ ሲፈጸም እንዲህ አይነት ሲስተማቲክ በሆነ ነበር። የሆነ ጊዜ ላይ በጣም ሲራከብ ጸጥ ይባላል። ከዛ ትንሽ ቆይቶ ይገላሉ እንደዚህ። ስለዚህ አሁን እፈራለሁ። ምክንያቱም ጸጥ ተብሏል። አሁን ጸጥ ተብሏል። ምን እያቀዱ ምን እየታሰበ እንደሆነ አይታወቅም። የሚገርመው አብዛኛው ክርስቲያንም ፕሮፋይል ቀይረዋል። እንደው ውጪው ላይ በተለይ ኢትዮጵያ ውስጥ ያሉ ደንዝዞ ትቶታል። ውጪው ላይ ያሉ እህቶችና ወንድሞች የሚችሉትን የሚያደርጉት እነሱ ናቸው። አንዳንድ ሀሳቦች አሉ። ምን እናደርግ ነው ብዙ ሰው ምን እናደርግ በዚህ ጉዳይ ላይ መዋቅራዊ አካሄድ ሄዶ አንድ አድርጎ በዚህ ጉዳይ ላይ የሚመክር ቢያንስ የአርሲ ወጣትን ኦርቶዶክሳውያንን እንደ አንድ አድርጎ በአንድ ሀሳብ እንዲራመድ አድርጎ ራሱን እንዲጠብቅ የሚያደርግ ጠንካራ ሰው ነው የጠፋው። በነገራችን ላይ ያሳዝናል። በጣም ያሳዝነኛል። በጣም ጠብቁ። ደግሞ የሆነ ነገር መከሰቱ አይቀርም። ጠብቁ።